በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር የቤተ ክርስቲያን ታሪክ የምናቀርብላችሁ መሆኑን እያሳሰብን ይህንን መንፈሳዊ ቻናል ለሌሎች እህቶችና ወንድሞች መድረስ ስላለበት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እያበረታታችሁ ለሌሎች እህቶችና ወንድሞች እንዲደርስ እንድትተባበሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። እንዲሁም እኛም በሰማነው የቅዱሳን ታሪክ መሰረት የቅዱሳንን ፍሬያቸውን፣ ኑሯቸውን እንመስል ዘንድ ከነርሱም ረድኤታቸውን፣ በረከታቸውን፣ ገድላቸውን በማንበብ ወይንም በማዳመጥ እንድንካፈል የልዑል እግዚአብሔር መልካም ፍቃድ ይሁንልን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤቱ፣ በረከቱ፣ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። የቅዱስ ጊዮርጊስን ገድል ከዚህ በመቀጠል እናሰማለን። ቅዱስ ጊዮርጊስ አባቱ አንስጤስዮስ ከሮም ወደ ፍልስጤም በፈቃደ እግዚአብሔር ሄደ። በዚያም ከግዑራን መኳንንት ከታላላቆች መሳፍንት መካከል አንዱም ነበር። ከፍልስጤም ዕጣ ከምትሆን እንድያስ ከተባለች አገር ቴዎስታ ወይንም አቅሌስያ የምትባል ደግ ሚስትን አገባ። ኢትዮስታ የስሟ ትርጓሜ ቤተ ክርስቲያን ማለት ነው። አቅሌስያ እንደ ስሟ የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ የሚያበራውን የሰማዕታትን ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ደግ ሴት ነበረች። እነዚህ ሁለት ደጋግ የእግዚአብሔር ሰዎችም ዞሮንቶስ፣ አንስጣስዮስና ቴዎስታ ወይንም አቅሌስያ በእግዚአብሔር መልካም ፈቃድ ተጋብተው በሕይወታቸው እግዚአብሔርን የሚያስደስት ተግባርን ይፈጽሙም ነበር። ጥር 20 ቀን በ277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለ ስፍራ ደም ግባቱ ያማረ መልከ መልካም ሊቀ ሰማዕታት ኮከበ ልዳ ኮከበ ፋርስ ቅዱስ ጊዮርጊስን ወለዱ። በተጨማሪም ማርታና ሲያ የሚባሉ ሁለት ሴቶች ልጆችን አፈሩ። ጊዮርጊስ ማለት ኮከብ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ አንስጣስዮስ አረፈ። ከዚህም በኋላ በቅዱስ ጊዮርጊስ አባት አንስጣስዮስ ፈንታ በፍልስጤም አውራጃ ሌላ ሀገረ ገዢ ደግ ክርስቲያን መስፍን ተሾመ።
መስፍኑም ከአንዲት ሴት ልጅ በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። ዲዮስታ እክሌሲያም ፈቃዷ ሆነ። መስፍኑንም እያስተማረ የውትድርና ስልጠናንም አሰለጠነው። ቅዱስ ጊዮርጊስ 20 ዓመት በሆነውም ጊዜ የቅዱሳት መጻሕፍትን ትምህርት እና ሌሎችን ጥበብ የሚያሰጡት ትምህርቶችን መማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማዳንንም ተማረ። በሥራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳ መሪም ሆነ። በወታደር መካከልም በሀገርም በጀግንነቱም በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየውን ሁሉ እስኪደነግጥ ድረስ ዘውትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለትም ነበር። ጦር ሜዳም ወጥቶ ከጠላቶቹ መካከልም ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠው ይሸሹ ይሮጡም ነበር። ጠላቶቹንም ዘውትር ያጠፋቸውና ይማርካቸው ነበር። በሥራው ሁሉ እግዚአብሔር የሚረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ ያለ መስፍኑ የ15 ዓመት ልጁን አጋብቶ ሀብቱን ንብረቱን ለመውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ጋብቻ እንዳይፈጸም ለቅዱስ ጊዮርጊስ አመለከተው። መስፍኑ በዚህ ሐሳብ ላይ ሳለ በእግዚአብሔር ፍቃድ አረፈ። ከመስፍኑ ሕልፈትም በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚችም ሀገር ትልቅ መኮንንም ነበር። ሀገሪቷ በኢያሪኮ ዳር የተቆረቆረች ነበረች። በድሮም አንጻር የተሰራ ቅጽርም ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባሕር በኩል ነበር። ቅጽሯ ብርቱም ነበርና በየብስም ሆነ በመርከብ ለመጣ ጠላት አይፈርድም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔዎችም ሲሆኑ ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶም ያመልኩም ነበር። ደራጎኑንም ሲያዩት እጅግ የሚያስፈራና እንደ ንስር ሁለት ክንፍ፣ እንደ ፍየል ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስም ነበረው። የቤሩት ሰዎችም ለደናገሩ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የአገሪቱ ሴት ልጆች ባለቁም ጊዜ የሀገረ ገዢው ሴት ልጅ ስሟ ብሩክታዊት የምትባል ቤሩታዊት ለደራጎን ምግብ ተሆነውም ዘንድ ጫካ ውስጥ አኖሯት። የተመሰገነው ቅዱሱ ገናናው ሰማዕት ጊዮርጊስ ወደ ቤሩት ሀገር በደረሰም ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ አላት። ለደራጎን እንደተሰጠችና ስለ ደራጎን ግብርም ማስረድቷ
ፈጥና ከዚያ አካባቢ እንድትሰወር ነገረችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ደራጎን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረ አምላክ ያለ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ይህንን ሲነጋገሩም ደራጎን ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላው ወደደ። ምላሱንም አውለብልቦ መርዘኛ ትንፋሹን ሊረጭበት ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ በሥላሴ ስም በትምህርተ መስቀል ቢያማትብበት የደራጎን ጉልበት ራደ፣ ኃይሉም ደከመ፣ መርዙም ጠፋ። ቅዱስ ጊዮርጊስ ለደራጎን ተሰጥታ የነበረችውን የንጉሡን ልጅ ፈቶ ደራጎኑን አስሮ እርሷ እየጎተተች እርሱ በፈረስ ሆኖ ከተማም በደረሱም ጊዜ የሀገሩ ሕዝብ ደራጎኑን ሲያዩ እጅግ በፍርሃትና በድንጋጤም ተዋጡ። ሊያስፈጀን ነው ብለውም ይሸሹም ነበር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣብን አሉት። ይህ ራሱንም እንኳን ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ ፈትቼ ወደ እናንተ ሰደዋለሁ አላቸው። ይህንስ አይሁን፣ ባይሆን ዘንዶውን ልትገለው ከቻልክ አንተ በምታመልከው አምላክ እናምናለን አሉት። ከከተማም አውጥቶ ዘንዶውን በጦር ወግቶም ገደለው። ሕዝቡም ሁሉ ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። ደራጎኑን ከገደለበት ከተማም 2 አብያተ ክርስቲያንን አሰርተዋል። በዚያን ጊዜ በአገሩ ሁሉ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥም ነበር። እጅግ ብርቱ በነገሥታትም ላይ ስልጣን የነበረው ፈጣሪውን ሳይቀር የካደ እንደ ናቡከደነጾርም ልቡ የደነደነም ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑም ይቃወም ነበር። ዱድያኖስም 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ይሰግድም ያሰግድም ጀመር። በዚያንም ጊዜ ቅዱስ ጊዮርጊስም ወደ ንጉሥ ዱድያኖስ ከተማ በመሄድ ካላውያን ነገሥታት የሰማዕትነት ተጋድሎን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ እንግዳም ነገር አይደለም። ዛሬም በእምነታቸው ምክንያት በሊቢያ ወንድሞቻችን በሰይፍ ተሰይፈው በጥይት ተመተው ሰማዕትነትን ተቀብለዋል፣ እየተቀበሉም ይገኛሉ። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሰረት የስደት ዘመን በመባልም ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ አስተምሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈጭተው፣ በጦርም ተወግተው፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶችና ቅዱሳት እናቶች የሚሰጥ ተጋድሏቸውን የሚገልጥ ቅዱስ ቃል ነው።
ቅዱስ ኤፍሬም ሶርያዊ ለሰማዕታት መራራ ተጋድሎ በሐሙስ ውዳሴ ማርያም እንደተናገረው አማን መነኑ ሰማዕታት ጣዕመ ለዘዓለም። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሐሞትን ታገሱ በማለት ገልጧል። ቅዱስ ጊዮርጊስ የአባቱን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖችን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አዋጅ አውጆ ሕዝቡን ለጣዖት ሲያሰግድ አገኘ። እርሱም ለአምልኮተ እግዚአብሔር ቀናኢ ነውና በልቡ አዘነ። ያመጣውን እጅ መንሻ ለነዳያን መጽወቶና ብላቴኖችን አሰናብቶ ነገሥታቱ ከተሰበሰቡበት ቦታ ሄዶ እኔ በሕያው በኢየሱስ ክርስቶስ የማመን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉሥ ዲዮድያኖስ ፊት መሰከረ። ዲዮድያኖስም የቅዱስ ጊዮርጊስን ማንነት ከተረዳም በኋላ በ10 አይጉር ላይ ሾማለሁ፣ እኔ የማመልከውን አጵሎንን አማልክት አምልካለሁ። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉን ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴን አልክድም በማለት በሃይማኖቱ እንደማይደራደር አስረግጦ ነገረው። በአረሜናዊ ንጉሥ ዲዮድያኖስ ተበሳጭቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ ስቃይና እንግልት አጸናበት። በእንጨት አስቅሎ ሥጋውን በመቃጠል አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ እንዲጓዝ አደረገው። ደሙም ፈሰሰ፣ ሥጋው ተበጣጠሰ፣ አጥንቱም ደቀቀ፣ መጓዝም ተሳነው። እግዚአብሔር ቅዱሳንን የሚያጸና አምላክ ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገው። እንደገናም ዲዮድያኖስ በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስ የማይሞት ቢሆን ሥጋውን በመጋዝ አስተልትሎ ጨው ነሰነሰበት። ሥጋው ተቆራጦም ወደቀ። በዝግ ቤት ትተውትም ሄዱ። እግዚአብሔር በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜም ትሞታለህ፣ በአራተኛው ታርፋለህ ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ቃልም ገባለት። ቅዱስ ጊዮርጊስም ሲነጋ ሂዶ ዲዮድያኖስን አንተ ከሃዲ ፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዲዮድያኖስም በጠንቋዩ አትናሲዮስ አማካሪነት ለቅዱስ ጊዮርጊስ አንጀት ቆራርጦ የሚጥል መርዝ አስማት ሰይጣን ደግሞ ቢሰጠው ስመ እግዚአብሔር ጠጥቶ በጠጣውም ጊዜ እንደ ጨረቃ ደምቆ እንደ አበባም አሸብርቆ ተገኝቷል። ጠንቋዩም አምኖ ተጠምቆ ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዙ አልገድለው ቢል በመንኮራኮር አስፈጭቶ ከጥልቅ ጉድጓድ ጥሎት ድንጋይ አትሞበት ተመለሰ። ጌታ የተፈጨ ሥጋውን በእጁ ዳሶ
መንፈሱን መልሶ አስነስቶታል። ተነስቶም አሕዛብን እያስተማረ ከአረመኔው ንጉሥ ቀርቦ አምላኬ ከሞት አስነሳኝ አለው። እንደገናም ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አስነድዶበታል። እሳቱም ደሙ ቢንጠበጠብበት ጠፍቷል። ቅዱስ ጊዮርጊስ የኢየሱስ ክርስቶስ ማንነት ይገለጽ ዘንድ ሙታንን አስነስቶ የደረቁ እጽዋትን አለምልሞ ብዙ ታምራቶችን ቢያሳየው ንጉሥ ዱዲያኖስ የሚያደርገው ግራ ገባው። በመንኮራኩር ፈጭታችሁ ከተራራ ላይ ወስዳችሁ ንዙት አለ። እንደታዘዙትም አደረጉ። ሥጋው ያረፈበትም ሳር ቅጠሉ፣ ድንጋዩና እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። እግዚአብሔርም ቃሉ ሕያው ነውና ስማተኛ ከሞት አስነስቶታል። መከራና ስቃይ ያጸኑበት ጭፍሮችም የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ፣ አምነውም ተጠመቁ። ቅዱስ ጊዮርጊስም ተጋድሎውን በመቀጠል ንጉሡ ለጣዖቱ አጵሎ እንዲሰግድ ብሎ ወደ እልፍኙ ቢያስገባው ንግሥቲቱን ለእስክንድርያን አስተምሮ አሳመናት። አጵሎንን በአደባባይ አዋርዶ አምላክ እንዳልሆነ ተናግሮ ምድር እንድትወጣው አድርጓል። ንግሥቲቱም የጊዮርጊስን ኃያልነት የእግዚአብሔርን አምላክነት በአደባባይ መስክራ በሰማዕትነት አርፋለች። በዚህም የተነሳ ትምህርቱን ሰምተው ታምራቱን አይተው ብዙዎች አምነው ተጠምቀዋል፣ ሰማዕትነትንም ተቀብለዋል። ቅዱስ ጊዮርጊስም አላውያን ነገሥታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበ ወደ እግዚአብሔር አመልክቶ በእሳት እንዲጠፉም አድርጓቸዋል። በእምነታቸው ምክንያት ስደት፣ እስራት፣ ግዞት፣ ስድብ፣ ነቀፌታ ሲደርስባቸው መከራውና ስቃዩን እንግልቱንና ስራቱን ስደቱን ባኮቴት የሚቀበሉ ምዕመናንን ጸዋትወ መከራ ለመግለጽ ቤተ ክርስቲያን እንደዚህ ያሉትን ማኞችን ሰማዕት ዘእንበለ ደም ትላቸዋለች። ምክንያቱም የእነዚህ መከራ አቀባበል በሰይፍ መሰየፍ በእሳት መቃጠል ሳይሆን ከላይ የተገለጡትን ስለ እግዚአብሔር ብለው በትዕግስት የሚቀበሉም ስለሆኑ ነው። በዚህም ተጋድሏቸው ሰዎችንና ልዩ ልዩ ስቃያት የሚያደርሱባቸውን ኢአማንያን ጭምር ወደ ክርስትና እየጠሩ ለሰማዕትነት የሚያበቁ በመሆናቸውም ነው። ቅዱስ ጊዮርጊስም ገድሌን ያጻፈ የጻፈ መታሰቢያን ያደረገ በስሜ ቤተ ክርስቲያንን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በሥጋው ረድኤትን በነፍሱ ምሕረትን የሚያገኙን ብሎ እግዚአብሔርን በለመነው ጊዜ ምድር ተናወጠች፣ ሰማያት ተከፈቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱን፣ ነቢያትን፣ ሐዋርያትን አስከትሎ ሰላም ላንተ ይሁን ወዳጄ ቅዱስ ጊዮርጊስ ሆይ የለመንከው ሁሉ ይሁንልህ ይደረግልህ ብሎ ከማኅበረ ሰማዕታት መካከልም የሚመስልህ የሚተካከል የለም ብሎ ቃል ኪዳን ገባለት። ቅዱስ ጊዮርጊስ ስለ ቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈጭቶ ወደ እቶነ እሳት ተጥሎ ለአእምሮ በሚከብድም መልኩ
ብዙ ጽዋዕወ መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነት ተቀብሏል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ ያጸና አምላክ ስለ 7 ዓመት ተጋድሎ ለቅዱስ ጊዮርጊስ 7 የክብር አክሊላትን አቀዳጅቶታል። በፈተና የሚጸና ሰው እርሱ የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል እንዳለው ቅዱስ ያዕቆብ። ቅዱስ ዮሐንስም በራእዩ ልትቀበለው ያለን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ያስገባችኋል፣ 10 ቀንም መከራን ትቀበላላችሁ፣ እስከ ሞትም ድረስ የታመንኩን የሕይወትንም አክሊል እሰጣለሁ እንዲል ቅዱስ ጊዮርጊስ የሕይወትን አክሊል ተቀዳጀ። በእምነታችን ምክንያት የሚመጣብንን ማንኛውንም መከራና ፈተና ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ የተመላለስን መድኃኔ ዓለም ኢየሱስ ክርስቶስ ለኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋ እናም ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብሩ ወራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤቱ እንዲጎበኘን እንለምነው፣ እንማጸነው። የቅዱሳንን የሰማዕታትን የነቢያትን የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብን መትጋትም ይኖርብናል። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤቱ በረከቱ ያካፍለን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።